ሰበር ዜና ተሰምቷል። ጠቅላይ ሚኒስትር አብይ አህመድ በተወዳደሩበት ጣቢያ ማሸነፋቸው ተነገረም። አሸነፍ ያለው ብዬ በእብሪት ምወጠር ምስኪን አይደለሁም። እንዴት እንዳሸነፍኩ አውቀዋለሁ። ፈጣሪ ከኔ ጋር ባይሆን ኖሮ አይሆንም። አይሆንምና አሳዝንም ወይ አናሳዝንም ወይ አራራራ አሳዝንም ወይ አናሳዝንም ወይ ሰማችሁ? ውድ ኢትዮጵያኖች ኢትዮጵያ ላይ ያለውን ምርጫ አብይ አህመድ እየመራ ነው አሉ። እስከ ነገ ድረስ ያለውን እየሰማን እናሳውቃችኋለን። አሁን ለጊዜው የትኛውም ክልል አብይ እየመራ ነው። የሆነ ቦታ ምንድነው ምርጫው አይቼሮም የሆነ ቤት ተቆልፎ ወረቀቱ ብቻቸውን እያስገቡት የነበር እንደዛም ይቻላል እንዴ? የተወዳደረው እኮ አብይና አብይ ናቸው። ሌላ ማንም የተወዳደረ የለ። አብይ ከአብይ ጋር ተወዳደረ። አብይ እየመራ ነው። እንደዛ ነው። እኔማ ቤት ተዘግቶ ወረቀቱ ብቻ እየገባ ህዝቡ የታለ አልኩ። ህዝቡ የሌለ ወረቀቱ ብቻ ለምንድን ነው አልኩ። ለካ በቃ እንደዛ ከሆነ እሺ። ሁሉም ክልል አብይ እየመራ ነው። አብይና አብይ ተወዳድረው አብይ እየመራ ነው። እኛ በጣም በእውነቱ አብይ እየመራ ስለሆነ በጣም ነው ደስ ያለ። ምርጫውን አብይ እየገፋበት ይገኛል። በየትኛውም ክልል በተለይ ትግራይ እንዳለ አብይ እየመራ ነው። ትግራይ አብይ እየመራ ነው። በተለይ ደግሞ አማራ ክልል የዘንድሮ ምርጫ ጉድ እንደቀጠለ ነው። እሱ አጠገብ ላይ ይሄ የማንነት ጉዳይ ላይ የሚሸናሰው ያው እንደዚህ ሳጥን ነው። አይታችሁ አይደለም? ይሄ ምንም ቀላል ነው። ያው እዚህ መደዳ ላይ አቶ ጀማል አማሮ ላይ ይሄው ሳጥን አለ። አያችሁ አይደለም? ይሄው ሰውዬ አጠገብ ላይ ይሄው፣ እቺ ሴትዮ አጠገብ ላይ ይሄው እዚህ ጋር አምስት ሰዎች እነዚህ ናቸው አይደል? አምስቱም ስንዴ ይታያል አይደል? አይታይም? ይታያል አይደል? አምስቱ ሳጥኖች የሉም። አሁን እዚህ ጋር ይታያሉ። ሌላን አይመለከተንም ማለት ነው። ተቀላቅሎም ስለሚመጣ ወረቀት ደግሞ አንድ ላይ አንድ የሚመጣው አትብር ግዥን ነው። ያላወቀ ሰው ካለ አሳውቀኝ አከለ ሊያሳየኝ ይገባል ማለት ትችላላችሁ። ምንም ግር የሚል ነገር አለ። ይሄ ግን የማንነት ጉዳይ ነው። ይሄ እዚህ ጉዳይ እንደዚህ አይነት አንድ ይሰጣችኋል። እንደዚህ አይነት ይሄን ሰውዬ አይታችኋል አይደል? ይሄን አንድ ይሰጣል። አንድ ላይ ይሄ የህዝብ ተወካይ መለሰ ነው፣ ዶክተር መለሰ ጡሚሶ። ይሄን እንደዚህ ይዛችሁ መምረጥ የሚቻለው መቼ ነው? ምርጫ ቀን የብልጽግና ድራማ እንደቀጠለ ነው። እስኪ ደግሞ የዚችን ሴት ጉድ አድምጠን እንመለስ። ዛሬ ነው አባቴን የቀበርኩት፣ ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። ነገ ለልጆቼም ስለሚጠቅም ለኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣ። እኔ ብለው ማለት ነው። አንቺ ስትዩ የምር አባትሽ ሞቷል። እንኳን አባት ሞቶበት የቀበረ ሰው አይደለም ውሻሽን እንኳን የቀበረሽ ሰው አትመስይም እኮ አንቺ። ምን አይነት ቆሮቆንዳ ጭንቅላት ነው ያለሽ ግን አንቺ። አንደኛው የብልጽግና መንግስት አንደኛው ነፍጭሏል ማለት ይሄንን እንኳን በትክክል እንዴት ነው ኤዲቲንግ ማድረግ የማትችሉት? እንዴት ነው ይሄንን እንኳን በትክክል ድራማውን እንድትሰራ ማድረግ ያቀታችሁ? አንቺ ጎረቤት የለሽም፣ አካባቢ የለሽም ማለት በዙሪያሽ ሰው የለም። አባትሽ ምን ያህል ክፉ ሰው ቢሆን አንቺ እርግጠኛ ነኝ አባትሽንማ አንቺ ነሽ አንቀሽ በትራስ አፍነሽ የገደልሽማ አንቺ ነሽ። አንቺ የአባትሽ ገዳይ ነሽ። እንደዚህ እየገለፈጥሽ እየሳቅሽ አባቴን ቀብሬን የመጣሁት አለሽ። ኢትዮጵያዊ ሆነሽ ወላጅ አባቱን ቀብሮ እንዲህ አይነት ፌስ ምርጫ አሳስቦሽ የአገር ጉዳይ ሆኖ ለልጆችሽ ብለሽ ይሄንን ቪዲዮ ልጆችሽ አድገው ያዩለት እርግጠኛ ነኝ አንቺን መልሰው አንቀው ነው የሚገሉሽ። ማፈሪያ ነሽ። ለቤተሰብሽ፣ ለጎረቤትሽ፣ ለልጆችሽ፣ ለሁሉ ነገር ማፈሪያ ነሽ አንቺ። በጣም ነው የምታሳፍሪው። እኔ የምለው ማለት ነው ስንት ነው የሰጡሽ እንዴ? የአባትሽን ሞት በስንት ብር ነው የሸጥሽው የቸበቸብሽው? የዚህን ያክል እርቦሻል እንዴ?
የዚህን ያክል ቸግሮሻል እንዴ? የሷ መሆን አጋሰስ መሆን ሳያንስ ቢያንስ ይሄንን እንኳን ትንሽ ዳይሬክት ማድረግ እንድታለቅስ እንድታዝን የሆነ አይነት ስሜት እንዲሰማት እንኳን ማድረግ ያልቻለ ካሜራማን እንዲህ ብልጽግናን በአደባባይ እርቃኑን ያስቀረ ቪዲዮ አታፍሩም? ይሄን ፖስት አደርጋላችሁ። እውነት ኢትዮጵያውያን አብሶ አዲስ አበባ ልጆች አዲስ አበባም ከሆነች የትም አካባቢ ከሆነች እቺ ሴትዮ ማለት ነው ሰፈሯ ፈልጋችሁ አፈላልጋችሁ ማለት ነው ሄዳችሁ እውነት እቺ ሴት አባት ሞቶባታል ወይ ነው ጋይስ? እጅግ በጣም ነው የሚያሳፍረው። እንዲህ አይነት አለቅላቂነት በህይወት አይቻላል። እንዲህ አይነት ባንዳነት በዘመናችን ሰምተንም አይተንም አናውቅም። አይ ብልጽግና ቀጣይ 5 ዓመትም እንዲህ ነው ስታደናቁረ ለምትከርመው ማለት ነው። በመቀጠልም ወደ ምርጫ ቦታው በክራንች ሄዶ ከመረጠ በኋላ ተፈወስኩ ስላለው ሰው አድምጠን እንመለስ። ይህን ሰውዬ ታዩታላችሁ። በክራንች ሊመርጥ መጥቶ ተፈውሶ ሄደ። አረ ስለፈጠራችሁ አወደው ከጦርነት የተረፈውን ሰው በሳቅ ገደሉት ያለው እውነቱን እኮ ነው። ምርጫ ጣቢያው ላይ እዩ ጩፋ ነው እንዴ አስመራችሁ? ፈወስኩ የሚለው ድራማም እዛ እየተሰራ ነበረ ወይ? ዝናሽ ታያቸው እዛ እየዘመረች ነበረ? እንዴት እንደሚቀልዱበት ይሄንን ህዝብ ማለት ነው። ምርጫ ጣቢያ መጥቶ አሁን ምርጫ ጣቢያ መጥቶ ካርድ ሲመርጥ ተፈወሰና እየሮጠ በእግሩ ምናምን ሄደ ብለው በክራንች የመጣ ሰውዬ ክራንቹን ጥሎ ሲሄድ የሚያሳይ አድርገው ምንም ማፍረት የለም። በዜና አውታራቸው ይሄንን አጋርተው ከዛ እንደ ፕሮፓጋንዳ ደግሞ ለምርጫ ሲመጣ ተፈወሰ። ሰው ምርጫ ጣቢያዎች የሃይማኖት ተቋማት ሆነዋል ማለት ነው። ሰው ምንድነው አንካሳው እየቀና ጎባጣው እየተተረተረ አይነ ስውር አይኑ እየበራ የደነቆረው እየሰማ የሚሄድበት ሆነ ማለት ነው። ሰው ጤና ጣቢያ አያስፈልግም። ሁልጊዜ ምርጫ ጣቢያው ክፍት ይሁን ማለት ነው። ምክንያቱም ጤና ጣቢያ አያዋጣም። በእነሱ ሂሳብ ጤና ጣቢያ ሄደ ገንዘብ አውጥተህ ታክመ ምናምን። ምርጫ ቦርድ ላይ ግን የሆነ ካርድ ባሉት ውስጥ ወስደ እነሱ ያዘጋጁት ኮሮጅ ውስጥ የምርጫ ካርድ ስታስገባ ክራንችን ጥለህ በእግር ትሄዳለህ። ስለዚህ የሃይማኖት ተቋማት የሚቃጠሉት በምርጫ በአብይ አህመድ የምርጫ ጣቢያዎች ቢተኩ ይሻላል ተብሏል ማለት ነው። ባይ ዲፎልት አይደለም። እንዲህ ያለ የተዋረደ ስራ የሰሩ አካላት ይሄንን ውርደታቸውን ለመሸፈን ነው የሚራወጡት። ከምርጫው ጋር ተያይዞ አንድ አስገራሚ ዜና ተሰምቷል። ይህ ግለሰብ ኢህአዴግ በኃይሉ ይባላል። የአሪ ወረዳ ነዋሪ ሲሆን በወረዳው ምርጫ ጣቢያ የራሱን ድምፅ ሰጥቶ ከወጣ በኋላ እዛው ምርጫ ጣቢያው አጠገብ መንገድ ላይ ይቆማል። በዚህ መሃል ወጣት ወገን የሰብስብ የተባለ መራጭ ድምፅ ለመስጠት ወደ ምርጫ ጣቢያው እየሄደ ሳለ አቶ ኢህአዴግ መንገድ ላይ ይይዘዋል። ኢዜማ ምረጥ ወይንም የሚዛኑ ምልክት ውስጥ ጣል በማለት በግድ ለማስገደድ ይሞክራል። ይህ ድርጊት ደግሞ በኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር መሰረት ያስቀጣልና ግለሰቡ በ6 ወር ቀላል እስራት እንዲቀጣ ውሳኔ ተላልፎበታል። ይህ ዜና ተሰምቶ በርካቶችም ተገርመው እየተቀባበሉት ይገኛሉ። ይሄንን ሰበር ዜና ሰምታችኋል? የጀመሩትን ወሲብ አቋርጠው ለ7ኛው ሀገራዊ ምርጫ ወደ ምርጫ ጣቢያ የሄዱ ጥንዶች እጅግ መነጋገሪያ ሆኗል። የኔ ዜና አይደለም ብራዘር፣ የኢቲቪ የዛሬ ዜና ነው። ልትገረም ትችላለህ። እንግዲህ እርካታ ለሀገሬ በሚል መሪ ቃል ከኛ እርካታ የሀገራችን እርካታ ይበልጣል ብለው የምታያቸው ጥንዶች ሩካቤ ስጋቸውን አቋርጠው ወደ ምርጫ ጣቢያ ሄደዋል ይለናል። አየሁ ይሄን ዜና። የዜና ክፋቱ እሱ እንዳይገርም። ይሄ የምትመለከተው ደግሞ ወንድማችን አፋር ክልል ውስጥ ነው። 2 እጆች የሉትም ግን ምርጫ መርጧል ይላል። እንግዲህ ጣቱን ይዘው ያጠቆሩለት ፍሬው ላይ ይሁን ፍራፍሬው ላይ ይሁን ምንም የምናውቀው ነገር የለም። የዛሬው የኢቲቪ እና የፋና በተለይ የመንግስት ሚዲያዎች ዜና ግን ፍጹም አራስ ቤት ከመሽተቱ አልፎ ልጅ በልጅ አድርጎታል። የምርጫ ድንኳኑን ያንዳንዱ የምርጫ ጣቢያ ላይ አንዳንድ ፓስተሮች ተገኝተው የፈውስም አገልግሎት ሲሰጡ እንደነበረ ደርሰንበታል። ይህ የምትመለከቱት ወንድማችን ለምርጫ ሲሄድ በክራንች ነበር የሄደው። ምርጫ መርጦ ሲመለስ ግን እንደ ቦቀቅላ ህፃን እየሮጠ ሲሄድ ታይቷል። ይሄ የብልጽግና ፓስተሮች ተአምራዊ ስራ ነው ብራዘር፣ የትም ልታገኘው አትችልም። በአንድ የምርጫ ጣቢያ ላይ እነዚህ የምትመለከቷቸው ሰዎችን የሞተ የ10 ዓመት ህፃን ልጅን አስክሬን ከቤት አስቀምጦ ሰዎቹን በጠቅላላ እየገረፈና እየደበደበ ምርጫ እንዲመርጡ አድርጓቸዋል።
ይሄንንም በሰበር ዜና በራሱ ሚዲያ ነው ያስተላለፈው። ተመልከቱ። እንዲህ አይነት የረከሰ ብልጽግና ነው ያለው ዛሬ የረከሰ እንዳለ ዛሬ የምርጫ ጣቢያዎችን አራስ ቤት በአራስ ቤት ከማድረጉ የተነሳ የምትመለከቷቸው ምስሎች በቃ ለቁጥር ያዳግታሉ። 2 ሰዓት ለሞለጃ ሲቀራት መታመርጣ ከወለደች በኋላ ተመልሳ ደግሞ መታመረጠች፣ በምጥ ላይ ሆና መረጠች፣ እርግዝናዋ ሳይበግራት መረጠች። አራስ ቤት በአራስ ቤት ነው ያስመሰለው። በጣም የምትገረሙ ደግሞ ይሄኛው ደግሞ ከነ ድንግልናው እስከዛሬ ለምርጫ ብሎ የቆጠበው ድንግልና ይዞ መጥቶ ምርጫ መምረጡን ደግሞ ኢቲቪ ነግሮናል። ልትገረም ትችላለህ። የፌክ ምርጫ የዋጋ ቢስ ምርጫ መጨረሻው እንደዚህ አይነት ቱልቱላ ወሬኛ ክፍልፍሉ የባሰ ኮሜዲያ መሆን ብቻ ነው። ውድ ቻናሌ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩ በቀጣይ በሌሎች ቪዲዮዎች ተመልሰን እስከምንገናኝ ቸር ሰንብቱ።